ቃለ ሕይወት ፕሪዴስቲኔሽን ትምህርቷ ቅድመ ውሳኔ ትምህርቷ እንዴት ነው? ሲንግል ፕሪዴስቲኔሽን ነው ወይስ ደብል ፕሪዴስቲኔሽን ነው የምታምነው? ምንድነው? እስኪ ግልጽ አድርግልኝ፣ አልተረዳሁም። በፕሮቴስታንቱ ዓለም በተለይ እነዚህ ሪፎርምር ቴዎሎጂን የሚቀበሉ ሰዎች ያው ቃለ ሕይወትም ከዛ ውስጥ ናትና ሪፎርምር ቴዎሎጂን የሚቀበሉ ሰዎች ሲንግል ፕሪዴስቲኔሽን እና ደብል ፕሪዴስቲኔሽን የሚባል ትምህርት አለ። ምንድነው እሱም? አንዱ ወገን ምን ብለው የሚያምኑ አሉ? እግዚአብሔር የሚድኑትን ሰዎች ቀድሞ ወስኗል፣ የሚጠፉትን ሰዎች ግን እንዲሁ ነው የተዋቸው የሚሉ ሰዎች አሉ። ሁለተኛው ወገን ደግሞ የሚድኑትንም የሚጠፉትንም ሰዎች እግዚአብሔር አምላክ አስቀድሞ ወስነዋል ብለው የሚያምኑ ሰዎች አሉና አንተ ከየትኛው ወገን ነህ? አይ እኔ የሚድኑትንም የሚጠፉትንም አስቀድሞ ወስኗል ከሚሉት ወገን አይደለሁም። ስለዚህ የቃለ ሕይወትን ትምህርት አይደለም የምታምነው ማለት ነው። ቃለ ሕይወት እንደዛ ነው የምታምነው? አዎ ቃለ ሕይወት እንደዛ ነው የምታምነው። አይ እኔ እንደዛ አላምነው። ወይ የደቡብ አፍሪካዋ ቃለ ሕይወት እንደዛ አታምን ይሆናል ሜቢሽ። እሱን ችግር የለውም። አሳይመንት ውሰድና ምን ታደርጋለህ መሰለህ? በቅንነት እውነት ለማውራት ቸርችን ወይ ደግሞ የቸርችን መጋቢዎች እንዲህ ቃለ ሕይወት እንደዚህ ነው ወይ የምታምነው? ሰዎች እንደዚህ ያሉኝ ቅድመ ውሳኔ ላይ እንደዚህ አይነት እምነት አለን ወይ የሚለውን ነገር ጠይቃቸው። በቃ አሳይመንት ውሰድ፣ ችግር የለውም። ይሁንሽ። እሺ ግን አንተ እንደው መጽሐፍ ቅዱስ ላይ ያለው ትምህርት ያው መጽሐፍ ቅዱስ ታውቃለህ ለምንፍቅና ምን ያህል ቦታ እንደማይሰጥ አይደል? ጳውሎስ እኛ ከሰበክንላችሁ የሰማይ መልአክም ቢሆን እኛ ከሰበክንላችሁ ወንጌል ውጭ ማንም ቢሰብክላችሁ የተረገመ ይሁን ብሎ አስተምሯልና ኢየሱስ የሞተው ለጥቂቶች ነው ለተመረጡ ሰዎች ነው ብሎ የሚያስተምር ሰው የአጋንንት ትምህርት ነው ወይስ አይደለም? ናታን እኔ ስምሰማው እንዲህ አይነቱ ነገር በጣም እየቀፈፈኝ ነው ወንድሜ። ይቀርሰ አይደል? ኢየሱስ የሞተው ለጥቂቶች ነው የሚለው ትምህርት የአጋንንት ትምህርት ነው አይደለም? አሁን እኔ አጋንንታዊ ነው ብዬ ባልፈርጅም ትክክለኛ ትምህርት አይደለም፣ የስህተት ትምህርት ነው። ኤግዛክትሊ። ኦኬ የስህተት ትምህርት ከሆነ አሁን ምን መሰለ፣ አሁን እኛ ብዙ ጊዜ ፕሮቴስታንቲዝም ላይ በጣም ብዙ ግራ ከሚያጋቡ ነገሮች ውስጥ ወንድማችን ናታን አንዱ ምን መሰለ፣ በፕሮቴስታንቲዝም ዣንጥላ ውስጥ ወይ ደግሞ ወንጌል አማኞች በሚለው ዣንጥላ ውስጥ እንደዚህ አይነት ትምህርት ለምሳሌ የሚያምኑ ብዙ ሰዎች አሉ፣ ግን ወንጌል አማኝ ናቸው። ኦኬ አሁን ትልቁ ችግራችን ምንድነው? ሌሎች ራሳቸውን ወንጌል አማኝ ብሎ የሚጠሩ ሰዎች ከእንደዚህ አይነት ሰዎች ጋር እንዴት ህብረት ያደርጋሉ? እንዴት እነሱም ወንጌል አማኝ ተብሎ ይጠራሉ? እንዴት አንድ ላይ ክርስቶስን ነው የምናመልከው፣ አንድ አይነት ጌታ ነው የምናመልከው ብለው እንዴት ይናገራሉ ነው የኛ ጥያቄ። እስቲ እዚህ ላይ ሀሳብ ስጥ። ለኔ ነው የጋበዝከኝ? አዎ እንደዚህ አይነት ትምህርት ሁለት የተለያየ እንደዚህ ልዩ የሆኑ ትምህርቶች ሰው እያመነ እንዴት ሁለቱም አካላት ወንጌል አማኝ ሊባሉ ይችላሉ? እንዴት ሁለቱም አምልኮ አንድ ላይ ሊፈጽሙ ይችላሉ ነው የኛ ጥያቄ ወንድማችን ናታን። ልክ ነህ። አሁን ይሄ በግልጽ ዶግማና ዶክትሪናቸውን አሳውቀው አሁን ምንድነው ችግሩ መሰለህ? አንዳንዶች እንዳልከው በውስጥ ያን ነገር ያምኑትና አንተ የምታውቀው ነገር የለም። ለምሳሌ እኔ አሁን ስለ ቃለ ሕይወት ያልከው ነገር ይሄንን ነገር በግልጽ አላውቅም፣ ቱ ቢ ኦነስት ማለት ነው። በግልጽ አሳውቀው እነዚህ ነገሮች ዶግማቸውን፣ ዶክትሪናቸውን፣ አካሄዳቸውን በትክክል ለሚያምነው ለምእመኑ አሳውቀው የሚሄድ ከሆነ እንዳልከው ሁሉም ራሱ ሚናውን ለይቶ በትክክለኛው መስመር ይሄዳል ማለት ነው። ነገር ግን የማያሳውቁ ከሆነ ነገሮች ውስጥ ለውስጥ ከሆኑ አስቸጋሪ ነው። ገባህ? እንዴት ከነሱ ጋር እንደዚህ ወንጌላውያን እንባላለን ማለትም አንችልም፣ አታውቅማ። ነገር ግን እንዳንተ አሁን አንተ የምታውቀው ካለህ ለምሳሌ የወንጌላውያን ህብረት እና ሚኬሲ፣ ሙሉ ወንጌል፣ ቃለ ሕይወት ሌሎችም የእያንዳንዳቸው እንደዚህ ዶክትሪንና ዶግማቸው በትክክል የሚታወቅ ከሆነ ልክ ነህ፣ ከነሱ ጋር እንዴት ወንጌላዊ ይባላለሁ ለማለት ትችላለህ። አሁን እኔ መረጃው የለኝም። ውስጥ ለውስጥ የሆኑ ነገሮች ከሆኑ ግን አስቸጋሪ ነው ለመለየትም። ሌላው ደግሞ ሲቀጥል እምነት በልብ ነው እንዳልከው መጨረሻ ቀን አዘ ኢንድ ኦፍ ዘ ዴይ እግዚአብሔር አምላክ በትክክል ያመኑትን ያውቃቸዋል። እነሱን አበጥሮ የሚገባቸውን ሽልማትና ቦታቸውን ይሰጣል ማለት ነው። እነዚህም ደግሞ እያሾፉ ህዝቡን ሲያደናግሩና ሲያደናብሩ የነበሩ ሳይገባቸው እንደገባቸው ሆነው ሰው ፊት ቆመው ህዝቡን ባልሆነ መንገድ ሲመሩ የነበሩትንም ያው ዋጋቸውን እንደሚሰጥ ይሄ ግልጽ ነው። እኔ በዚህ አምናለሁ። እና አንዱ ነገር ደስ የሚልህ እምነት ላይ እምነት በልብ ነው። ያ ነገር የሚያስደስትህ ሲሆን፣ ነገር ግን በጅምላ ደግሞ ላለመጠራት እያንዳንዱ ተቋም እንትኑን ማሳወቅ አለበት ማለት ነው። ምንድነው
ዶክትሪኑንና ዶግማውን ማለት ነው። አቂታይ ከሆነ ጋድሳ እሺ ወንድማችን ናታን ችግር የለውም። ሌሎች ሀሳብም ማንሳት ይችላል። እኔ እንደው እንደ ማስረጃ ያክል አንድ ለማሳየት ያክል አሁን ምን መሰለ ለወደፊቱ ወንድማችን ናታን ለወደፊቱም እንደው ጥንቃቄ ማድረግ ያለበት ለምሳሌ አሁን ቀደም ትንሽ ሆቶ ሆነም ሊሆን ይችላል ያው ስሜታዊነትም ይኖራል እረዳለሁ። ተሜን እንደው አንተ ነጨለማ ውስጥ ያለው እንዲህ ከማለት በፊት ለምሳሌ ኦርቶዶክስ ቤተክርስቲያን የመዳን ትምህርት ላይ በለው የሥላሴ ትምህርት ላይ በለው ነገረ ክርስቶስ ላይ ያላትን ትምህርት ምናምን ነገር ማወቅ ያስፈልጋል። ግን እኔ ላሳየ እንዲሁ ማስረጃ እንግሊዝኛ ማንበብ ያው ደቡብ አፍሪካ ኮንክ የምትቸገር አይመስልኝም አይደል? እንግሊዝኛ አንበበ የመረዳት ችግር የለብህም አይደል? ከይቅርታ ጋር ከየት እምነት ነበርክ ጋድሳ ትነግረኛለህ አንተ? እኔም ኦርቶዶክስ ነኝ። ኦኬ ኦርቶዶክስ አልመሰልኩም። አይ ችግር የለም። እሺ ለማጭናታን እንትን ባሳየ ይሄንን ፋይል ሜቢ ቼክ ማድረግም ከፈለክ ቼክ አድርግ። እሺ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ይባላል። ኦኬ የእምነት መግለጫ ነው። ኦኬ በተለይ እነዚህ ሪፎርመር ቴዎሎጂ ለምሳሌ ቃልዮት ውስጥ ያሉ ትላልቅ ዕውቀት ያላቸው መጋቢዎች ከተባሉ እነዚህ ይሄን ብጠይቃቸው ያውቁታል። ኦኬ እና ርዕሱን ያዘው ከፈለኩ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ እና እዛ ላይ ስትገባ አሁን ይሄ የእምነት መግለጫ እንዳልኩ ላሳየ ነው። የእምነት መግለጫ ላይ በዓለም አቀፍ ደረጃ የሚታወቅ የሪፎርምዶች ለምሳሌ የሚቀበሉት የእምነት መግለጫ ነውና አንዴ ቆይ ምን ይላል መሰለ ቻፕተር 3 ላይ እንዲህ ይላል። በአማርኛውም አለ ባይዘው እኔ አሁን አማርኛው መጽሐፉ ስለሌለኝ ነው እንጂ ሌላ አንድ ወንድም ነበር እሱ ቢኖር ከፍቶ ቢመጣ መጥቶ የሚያሳይ ነበርና ምን ይላል መሰለ ቻፕተር 3 ልና እኔ በደንብ ጽሁፉን እስቲ ዙም አድርጌ ለማሳየት እሞክራለሁ። እሺ ኦፍ ጋድስ ኢተርናል ዲክሪ ይላል። ይሄ ማለት ምን መሰለ ወንድማችን ናታን የእግዚአብሔር ዘላለማዊ ውሳኔ ማለት ነው። ኦኬ የእግዚአብሔር ምን ዘላለማዊ ውሳኔ እንዲህ ይላል God from all eternity did by the most wise and holy counsel of his own will freely and unchangeably ordain whatsoever comes to pass yet so as thereby neither is God the author of sin እግዚአብሔር የኃጢአት ደራሲ አይደለም ይላል nor is violence offered to the will of the creatures nor is the liberty ምናምን እያለ ይመጣና እኔ ማሳየት እንፈልገው እዚህ ጋር ነው። አንዴ ቆይ ቁጥር 3 ላይ በደንብ ተመልከት ናታን ምን እንደሚል ኦኬ by the decree of God በእግዚአብሔር ውሳኔ for the manifestation of his glory ለክብሩ መገለጫ some men and angels are predestinated unto everlasting life ይላል። አየሁ አንዳንድ ሰዎችና ምን መላእክትን ጭምር ቀድሞ ተወስኗል። ለምን are predestinated unto everlasting life ለዘላለም ሕይወት እግዚአብሔር ቀድሞ ወስኗቸዋል። ሰዎችን ብቻ አይደለም የሚለው ባይዘው እሱ የሚለው ግን ሁሉንም አይደለም የሚለው አንዳንድ ሰዎች ነው አይደለም የሚለው ይሄው ለመጣ ነው የቀሩትን እኮ አንዳንድ ለምን እንዳለ እኮ ላብራራ ናታን አንዴ ማይክ ሚውት አድርግ አንዴ አብራራዋለሁ ችግር የለውም ድምጽ እያስተጋባ ስለሆነ ታች ያላችሁ ሰዎች በደንብ አስተውሉ by the decree of God በእግዚአብሔር ውሳኔ ቻፕተሩን ማየታችሁ ከሆነ God's eternal decree ነው የሚለው የእግዚአብሔር ዘላለማዊ ውሳኔ ነው የሚለው በእግዚአብሔር ውሳኔ by the decree of God for the manifestation ለዚያውም ለክብሩ መገለጫ ነው የሚለው some men and angels are predestined unto everlasting life and others for ordained to everlasting days ሳሚልና አንዳንዶች ሰዎችና መላእክት ለዘላለም ሕይወት ቀድመው ተወስነዋል ሌሎች ደግሞ ለዘላለም ሞት ለዘላለም ሞት የምን ዶክትሪን ነው ይሄው እያሳየው እኮ ነው ሪፎርምድ ቴዎሎጂን ኦልሞስት ዓለም ላይ ኢትዮጵያ ውስጥም ጨምሮ በጣም ብዙ ሚሊዮን ፕሮቴስታንቶች የሚቀበሉት የእምነት መግለጫ ነው ባይዘው። እሺ በጣም ጥሩ ኦኬ ጋዲሳ አንድ ጥያቄ ልጠይቅህ። ቆይ ትጠይቀኛለህ ችግር የለውም። እሺ አንዴ አሁን ምን ስለ ሐሳቡን እዚህ ላይ እናወራና እኔ ትጠይቀኛለህ ችግር የለውም ፈቅድልሃለሁ። በቃ አይዋለሁ ችግር የለም አይውልሲ አንዴ ቆይ ሐሳቡን ናታን ችግር የለውም እሺ ሰው ይስማህ አንዴ ቆይ ናታን ኖ I am not comfortable with this ጋዲሳ አንዴ እሱን ነው I will see this please hey Nathan you should not be comfortable with this one but at least some of us should learn about it እሺ አንዴ ጠብቀን አንዴ ኦኬ ለውቀት እንዲሆን ነው እንጂ አሁን አንተ ኮምፎርት አይሰማኝም ስላልክ አይደለም በቃ ሰው ይማርበት ነው። አሁን እዚህ ጋር ምንድነው እነዚህ ሰዎች ይሄን እምነት የሚያምኑ ብዙ ሰዎች በቸርች ደረጃ ኢትዮጵያ ውስጥ አሉ ብዙ ሰዎች ምን የሚሉ
አንዳንድ ሰዎችና መላእክትን እግዚአብሔር ነው ቀድሞ ለዘላለም ሕይወት የወሰናቸው። አንዳንድ ሰዎችና መላእክትን ደግሞ ለዘላለም ሞት። ስለዚህ ሴጣን ምን አጠፋ ነው ጥያቄ? ምን አጠፋ ዲያብሎስ? ቅድም አሁን የቃለ ሕይወት ራሱ ያልከው አንተ በስህተት ነው የወነጀልከው ቃለ ሕይወትን። እኔ አይ ችግር የለውም። ቆይ እኔ ነገር ካለ ብዬ ነው እንጂ የምታውቀው ነገር ካለ ብዬ ነው። ጋዲሳ አይውልህ ለምንናገረው ነገር ጥንቃቄ ያስፈልጋል። መጮህ ተጀመረ። በቃ አይደለም መጮህ ተጀመረ። ዋሽ እኮ ጋዲሳ ወንድም አለ አንድ ጊዜ ቤቱን ልምራው ከይቅርታ ጋር ናታን መጮህ ተጀመረ። የመጀመሪያው ጉዳይ ጋዲሳ ቤተ እምነት እኔ የሚያውቀው ካለ ብዬ እኮ ነው እንደዋሽ። ቆይ አንድ ጊዜ ቆይ ናታ ቆይ ቤቱን ልምራው ቆይ አንድ ጊዜ ቆይ ቤቱን መጀመሪያ ወንድሞችህን ጠይቅ፣ ትክክለኛ እምነት የሚከተሉትን። አንድ ጊዜ እንዳታወራ፣ እኔ ሆስቱ ነኝ። መጀመሪያ ኦነስት ነኝ፣ ያመንኩት ታውቃለህ፣ የሚያውቀው ነገር አለ ብዬ። ኦርቶዶክስ ማከሆን ስፒሪቱ ራሱ የሚያስዋሽ ነው። ቆይ ተምዬ ቆይ ችግር የለውም። ቆይ ይናገር የተሰማውን ናታን። አሁን ምን መሰለ፣ አሁን እኮ እኔ እግዚአብሔር በሚያውቀው ኦነስት የሆነ መረጃ ይሄው ማስረጃ ከፍቼ እያሳየሁህ ነው ወንድማችን። አሁን እኔ ኦርቶዶክስ ሆንኩ አልሆንኩ ሳይሆን ከተከፈተው ማስረጃ ጋር ለምን አትጋፈጥም ነው ጥያቄው። የሚመለከተኝ አይደለማ ጋዲሳ፣ እንደዛ አይደለማ፣ የሚመለከተኝ አይደለም። እንደዚህ የሚያምኑ ብዙ ወንጌል አማኞች አሉ ኢትዮጵያ ውስጥ፣ ብዙ ወንጌል አማኞች አሉ እያልኩህ እኮ ነው። እሱ አይመለከተኝም አልኩህ እኮ። ማነው ጋዲሳ? በጣም ጎበዝ። አሁን እዚህ ጋር ማይክን ሚዩት እናደርገውና ታች ያላችሁ ሰዎች በደንብ አስተውሉ። አሁን ትልቁ ችግር እዚህ ጋር ነው። ፕሮቴስታንቱ ዓለም ላይ ያለው ችግር እዚህ ጋር ነው። እሱ አይመለከተኝም ነው መልሳቸው። ራሳቸውን ወንጌል አማኝ ብለው የሚያምኑ እግዚአብሔር የሚድኑ ሰዎችንና መላእክትን ቀድሞ ወስኗል፣ የሚጠፉ ሰዎችና መላእክትን ቀድሞ ወስኗል ለክብሩ መገለጫ ብለው በእምነት ደረጃ የያዙ አብያተ ክርስቲያናት ኢትዮጵያ ውስጥ ባሉበት ሁኔታ እነሱም ወንጌል አማኝ ይባሉና እንደዚህ አይነት የስህተት ትምህርት እያስተማሩ ወደ ኦርቶዶክሱ ሲመጣ ግን ኦርቶዶክስ ነው ወንጌል ያልገባው። አሁን እኮ ችግሩ እዚህ ጋር አንድ አይደላችሁም። በጣም የተጣረሰ ነገር ጋዲሳ ከእናንተኑ ኮመንት ላይ ጥሩ ነው ቀጭኑ ተረጋጋሚ ኮመንት ችግሩ እንዲሆን ወንጌል አማኞች ወንጌልን ክርስቶስን ነው ምናምን ባሰበት ነው። ኦርቶዶክስ እኮ በጨለማ ውስጥ ያለን ስዕል የሚያምን አይ በቃ ይሄ ነው ጋይስ። ስፒሪቱ ማኒፌስት ማድረግ ጀመረ። የቀደሙ ልጅ ሰይጣን እያለ ጮሆ ጀመረ። አሁን ደግሞ ስፒሪቱ መጮህ ጀመረ። እዚህ ጋር በጌታ በኢየሱስ ክርስቶስ ተረጋጋ አንተ ሰይጣን። እዚህ ነው ስህተት በስህተት አይታረምም ያልኩት እኮ ጋዲ እኮ እዚህ ጋር ነው። ስህተት ላይ ነው ያልከው አንተ ነህ። እኔ ምንም አልተሳደብኩም። ተረጋጋ። መንፈስ ነው መንፈስ ቅዱስ የእርጋታ መንፈስ ነው። ተረጋጋ። እኔ ላይ መንፈስ ቅዱስ አለ አባቴ። ምንም አልሰደብኩም። በአጠገባ አልፎ አያውቅም። ይቅርታ አድርግልኝ። ተረጋጋ እንዴ። በአጠገቤ ካላለፈ እንተያያለን እዛው። እሺ እንተያይ። ይኸው ትምህርት እናውራሽ። እሺ እንተያይ። ቅዱስና አይ ጋዲሳ ይኸው ናታንሽ እናውራ። ችግር የለውም። ይኸው ወደ ቁም ነገሩ እንመለስ። እግዚአብሔር አምላክ ይርዳችሁ። ወደ ኧረ ጌታ ኢየሱስ ይርዳችሁ። ባባይ ከአንተ ጋር ምን አወራ? እሺ ሰላሙንሽ ሰላሙን። እኔ እኮ ችግር ማስረጃ ልክ ሲወጣ በቃ ጩኸት ነው የሚጀመረው። ልክ በቃ እንዴ አልወረደም። it is not evidence ባባ። አይ ግን እኔ የገባኝ ግራ አሁን ጋዲሳ የፕሮቴስታንት እምነት ተከታይ መስሎት እሺ ብሎ ጆሮን ከፍቶ እየሰማ ነበር። ኦርቶዶክስ መሆኑን ማወቁ ነው ጆሮውን እየደፈነበት። ከማስረጃው ጋር ነው ሰው ከጋዲሳ ጋር እንዴ? አረ ይሄማ በጣም ችግሩ ደግሞ ሲከራከር ከነበሩ አስቀድሞ ከነበሩ ጋዲሳ ተልኮ ለትውልድ ከሆነ ቤተ እምነት ከወንጌላውያን አማኞች ህብረት ውስጥ ያለ ነው ሐዋርያው ዘላለምና እሱ ጋር ሲከራከር ነበር አይደል? ከዛ አሁን አንተ ስትመጣ ኦርቶዶክስ መሆኑን ሲያውቅ እንደገና ሌላ ነገር ፈጥሮ መውጣት መፈለግ ወይንም ማስረጃውን ማየት አለመፈለግ ካልሆነ በስተቀር ይሄ በፍጹም አእምሮ ላለው ሰውና እዚህ ለሚሰማ ሰው በተለይ ለፕሮቴስታንቶች በዘመን መጨረሻ ስለሆነ ያለ ነው ቶሎ ወደ ቅድስት ቤተክርስቲያን ኑ የሚያስብል አይነት ጥሪ ነው። ጋዲሳ ቀጥል። ምክንያቱም ከታች ያሉ ሰዎች ማስረጃዎችን ማየት ስለሚፈልጉ ትንሽ ቀጥላል። እሺ ምንድነው አሁን እውነት ለማውራት ያው ይሄ ከሰው ጋር መጨቃጨቁ መዳረቁ ምናምን ነገር እኛ ድሮ ቲክቶክ ላይ ያደግንበት የኖርንበት ነገር ነው። ቆየን ከሰለቸንም እግዚአብሔር በሚያውቀው። ግን አሁን ያላችሁበትን ለዛ ነው አሁን
ሁላችሁም ራሳችሁን አሁን ተሜ ቅድም ያነሳው ጥያቄ ላይ ነው ባይዘው ወንጌል አማኞች አትበሉ ራሳችሁን። ኦኬ ህብረት በመካከላችሁ የሰማይና የምድር የሚያክል የትምህርት ልዩነቶች አሉ። የሰማይና የምድር የሚያክል ሁላችሁም ጋር ከአንዱ ዲኖሚኔሽን ወደ ሌላ ዲኖሚኔሽን ስቴጁ በጣም ብዙ የትምህርት ልዩነቶች አሉ። ነገረ እግዚአብሔር ላይ፣ ነገረ ክርስቶስ ላይ፣ ሚስጥራት ላይ፣ ነገረ ድነት ላይ ምኑን አንስተን ምኑን እንተው እንዴ? እውነት እናውራ ከተባለ እኮ ቅርብ ጊዜ ተሜ አንድ ቪዲዮ ተመልክተ ከሆነ እኮ ማን ነው አሁን በዚህ ጊዜ እንግዲህ እሱንም ደግሞ ነብይ እያሉ ይጠሩታል። እኔ በጣም እኮ ነው ክርስቶስ ከድንግል ማርያም ስጋ ነስቷል ወይስ አልነሳም የሚለውን ትምህርት መጽሐፍ ቅዱስ ላይ ግልጽ ያልሆነ ትምህርት ነው ብሎ የሚናገረን ሰው በዚህ ጊዜ ነብይ ማለት እኮ ነብይ ጥላውን ኤግዛክትሊ ነብይ ጥላውን እንኳን በብሉይ ኪዳን ጊዜ አልኖርን። ይሄ እኮ በድንጋይ የሚያስወግድ ትምህርት ነው ወዳጅ በብሉይ ኪዳን ጊዜ ብንኖርና ፕሊዝ ምንድነው ይሄን የትምህርት ልዩነታችሁ ኖቲስ ማድረግ አለባችሁ ነው ሁሌ እንደምንናገረው እሱ ነው እኮ በቃ ወይ ስትመጡ ስትገቡ እኮ በቃ እኔ ከዚህ ዲኖሚኔሽን የመጣሁት ብላችሁ እዛ ላይ አውሩ። ወንጌል አማኞች እያላችሁ አታውሩ ነው ዋናው ዓላማ። ኦኬ በጉያ ውስጥ እግዚአብሔር መላእክትን ራሱ የሚድኑና የሚጠፉ መላእክትን ቀድሞ ወስኗል እየተባለ ሰይጣንን ራሱ ምንም እንዳላደረገ ሰይጣን እግዚአብሔር ወስኖበት ወደ ዘላለም ጥፋት እንደሄደ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ደግሞ እግዚአብሔር ቀድሞ ወስኖ በቃ እሱ ባወቀው እግዚአብሔር ቀድሞ ወስኖ ለዘላለም ሕይወት እንደመረጣቸው እየተባለ ሰይጣንስ ምን አጠፋ? እውነት እናውራ ከተባለ እኮ በዚህ ትምህርት ሰይጣን ምንም አላጠፋ። ምንም እንዴ በቃ ተወስኖበት ነው እንዴ። እኛ ስለምን ዛሬ ክርስትናችንን በትክክለኛው መንገድ ጌታ ተመላለሱበት ባለው መንገድ ለመመላለስ ለምን እንሞክራለን? ተሚ ቀድሞ ከተወሰነበት እኮ ምንም ባናት ብትገለብጥ ምንም አታመጣ ምንም። እና እባካችሁ እንደው ራሳችሁ ለመመርመር ሞክሩ በተቻለ መጠን። ኦኬ ራሳችሁ ለመመርመር ሞክሩ። ይሄን ለማለት ያክል ነው። ተሚ እየቀጥሉ ያ ጋዲ ቃለ ሕይወት ያሰማልን። በዚህ አጋጣሚ ልላችሁ የምፈልገው ፕሮቴስታንቶች ስትገቡ እኔ ከዚህ ነኝ እንጂ ልትሉ የምትችሉት እኛ ማለት አትችሉ። በአግባቡ እኛ ሲባል አልደግመውም ቃሉን የተልእኮ ለትውልድን ቃል እግዚአብሔር ምሕረት ያድርግልን። እግዚአብሔር ምስክሬ ነው። ልቤ በጣም ነው የደነገጠው። ጋዲ ማልዋሽ ነገር በጣም በተለይ ይሄን ያክል እማ ገስት ልከሻል እና ይሄን ያክል የከፋ እንትን ይኖራቸዋል ብዬ አላስብም። የከፋ በጣም የከፋ ነገር ይኖራቸዋል ብዬ አላስብም እና በጣም ነው ማዝነው። በመድኃኒዓለም ኢየሱስ አምላክ ነው። ኢየሱስ ክርስቶስ ያሸነፈው የጨለማውን ገዢ ነው፣ ዲያብሎስን ነው። ጋዲ እስኪ ዘውዱ የምትባለዋን ነገር አናግራት አንድ ጊዜ አንድ እንትን ላዳምጥ። እሺ ሰላም ላንቺ ይሁን ሰላም ላንተ ይሁን ዘውዱ። እግዚአብሔር ይመስገን። ሰላም ለእናንተ ይሁን። አሜን። እግዚአብሔር የተመሰገነ ይሁን። እኛ በጣም ደህና ነን። ከየት ቤተ እምነት ነው ወንድማችን? ከትውልድ ለትልቆ። ኦኬ ቅድም ተሚ ሲለው የነበረው ቤተ እምነት ማለት ነው። እንትን የምትሉበትን ግለጽ ስላላኝ የምታመልኩበትን። አሁን ምን መሰለህ? እሺ ችግር የለውም። ምን ቅድም የተነሳው ቶፒክ ላይ ለማውራት ከሆነ እኔ እውነት ለማውራት ቶፒኩም ትንሽ ዲስተርብ የሚያደርግ ስለሆነ ግን ምን ነበር የቸርቹን ስም ያልከኝ? አንዴ ደግሞ ተልእኮ ለትውልድ ነው ያልከኝ? ተልእኮ ለትውልድ ነው ጋዲ ያ ትምህርት። እሺ መች ነው ቸርቹ የተመሰረተው? ተልእኮ ለትውልድ ቸርቹ ሳይሆን እዚህ ጋር እናንተ ማወቅ ያለባችሁ ምንም ባክግራውንድ የለውም። እኔ እሺ ቆይ ተረጋጋሽ። ቆይ ለምንድን ነው አንድ ፕሮቴስታንት አይደለም ልጁ? ሲጀመር ባክግራውንዱን እዚህ ያላችሁ ሁላችሁ ማየት ትችላላችሁ። ልጁ ፓስተር አይደለም። ልጁ አንተ ሰውዬ ምን እንደምትለን ሰው ሚውት እንዳደረግ ለምን እንደሚገፋፉኝ አይገባኝም። እስቲ ተረጋጉ ስትገቡ። ለምንድን ነው ስፒሪታችሁ ጤነኛ የማይሆነው እንዴ? በእግዚአብሔር መልስ አስገባው። ዘፈን ነው እንዳለ ባክግራውንዱ ዘፈን ነው። እኔ ስለ ዘፈን አላወራም። ምንም አይደለም። ፓስተር አይደለም። አንተ ሰውዬ ሚውት አድርግ ነው ማለት ኧረ በመድኃኒዓለም እንተሳሰብ። እዚህ ያላችሁ ሁላችሁም ስሙ። ፓስተር አይደለም። ወንድ ከሆንክ እስቲ መልስ አስገባ። ወንድ ከሆንክ መልስ አስገባና ናውጣ ውጣ። ትቀጥላለህ ከጋዲ ጋር። ቆይ አንድ ጊዜ ሚውት አድርግ። ጋዲ የተወሰነ ይበል። ስትገቡ የመረጋጋት መንፈስ ጋዲ ይቀጥል።
አይ እኔ ለምንድን ነው ቆይ ስትገቡ እየጮኻችሁ የምትገቡት? ኧረ በጌታ ስም እንዴ! ደግሞ መንፈስ ቅዱስ የመንፈስ ቅዱስ ጸጋ እያላችሁ የምትጮቱም እናንተ እኮ ናችሁ እንዴ! ጭራሽ የመንፈስ ቅዱስ እኮ ምኑም አይታየም እኮ እንዴ! እስቲ ተረጋጉ እንዴ! እስቲ ረጋ ብሉ። ስትገቡ ረጋ ብላችሁ ለማውራት ግቡ። እየጮኻችሁ አትግቡ እንዴ! መንገድ ላይ እኮ ወይ ለስብከት የወጣችሁ ነው የምመስሉት እኮ። ፕሊዝ ኧረ በጌታ ስም ተረጋጉና ለመማማር ይሁን ስትገቡ። ኦኬ እንደዛ አድርጉ። እሺ ይቀጥሉ ተምዬ። ጋዲዬ አናግረው። ሰውነት ዮኔስ የት ቤተ እምነት ነህ? ብቻ መሰለኝ አይደል? አዎ አዎ፣ ክርስቲያን ነኝ። እንዴት አላችሁ? ያ በአንዳንድ ነገሮችን እየሰማን ነበር፣ ያው ለጆሮ የሚቀፉትን ጨምሮ እንደው ፕሮሞት ማድረግም እንዳይመስልብን አንዳንዴ እንደዚህ አይነት ነገሮች እንደው እንዳይለመዱም ጭምር አንዳንዴ በኋላ እንዳደረጋችሁት ማውረዱም የተሻለ ሊሆን ይችላልና ከዛ አንጻር እንዲህ አይነት ቀልድ የሚያወሩ ሰዎችን ማውረድም አንዳንዴ ዲቤት የማይሆኑ ለክርክር የማይመጥኑ ነገሮች ምናምን እንትን ሲሉ ከዛ ጥያቄ የማይፈጥሩ ነገሮች ጥያቄ እየፈጠሩ ምናምን ሊሄዱ ይችላሉና እንደው ለኦዲየንሱም ክብር ሲባል እንዲህ አይነት ሰዎችን ብዙ እንትን ባትሉ ላለሁ እንደ ኮሜንት። ግን ባይዞ ፈሪሳውያንም እንደዚህ ይሉ ነበረና ፈሪሳውያን በዮሐንስ ወንጌል ምዕራፍ 8 ቁጥር 52 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 20 ላይ እንደውም ከነዚህ የተወሰነ ይሻላሉ። ለምሳሌ አይ ጋኔን አለበት እያሉ ይሉ ነበርና ፈሪሳውያን ይሉት የነበረውን እንደው እነሱ ደግሞ ትንሽ ከፍ አድርገው ስኬሉን የተወሰነ እንደዛ አይነት ነገር ይዘው ሲመጡ ብዙ ባንቀበላቸው። ጋዲን ስላገኘሁት በጣም ደስ ብሎኛል። ሌሎችንም ወንድሞች አንድ ጥያቄ ጋዲሳን ለመጠየቅ ነበረ። ጋዲሳ መጠየቅ እችላለሁ? ሰላም ላንተ ይሁን ወንድሜ። ሜቢ አላቅም ከርዕስ መውጣት ካልሆነ የምችለው ከሆነ እሺ ልሞክረው። እሺ ወንድማችን። እሺ እግዚአብሔር ይስጥልኝ። ሰላም ላንተ ይሁን። አመሰግናለሁ። አንድ ወዳጅ አለኝና በቅርቡ የተዋወቅኩት ምንድነው የይሖዋ ምስክር ምናምን የሚባል ኦኬ፣ ጆቫስ ዊትነስ የሚባሉት የይሖዋ ምስክሮች እና ለነሱ የተወሰነ ፖይንት እንድትነግረኝ ነው። ያው መምህራንን ለማገናኘት ነው። በእርግጥ እኔ ፕሮሚስ ያደረግኩለት ነገር ያው ብዙ መምህራን አሉ፣ እነርሱ እንደማገናኘው ነው። ግን ከኔ ጋር በደንብ ማውራት ይፈልጋል እና የተወሰነ ፖይንት ብትነግረኝ ያው እንዲማር ነው እንዲድን ነው እንጂ ለክርክር ፐርፐስ አይደለም። አንድ እንትን መጽሐፍ አለ። አሁን ምን መሰለህ የይሖዋ ምስክሮች ወይ ደግሞ እነዚህ ጆቫስ ዊትነስ የሚባሉት ያው የዚህ ዘመን አሪዮሳውያን እንደማለት ናቸው። ምንድነው ትምህርታቸው? ያው ትምህርታቸው ማወቅ ይፈልጋል መጀመሪያ ዲፌንድ ከማድረጉ በፊትና ትምህርታቸው ባጭሩ ምንድነው አጠር ባለ መልኩ ወልድ ፍጡር ነው። ኦኬ፣ አብ ወልድን ፈጥሮ ከስነ ፍጥረት በፊት ማለት ነው። አብ ወልድን ፈጥሮ በወልድ ደግሞ ዓለማትን ፈጠረ የሚል አይነት ትምህርት ነው ያላቸው። ያው በስላሴ አያምኑም እንዳልኩ ወልድ ፍጡር ነው ብለው ነው የሚያምኑት። ያው አሪዮስ በፊት ይጠቅስ እንደነበረው መጽሐፈ ምሳሌ ምዕራፍ 8 ነው የሚጠቅሰው። የሚጠቅሱት ብዙ ጊዜ ጥበብ የምትናገርበትን ክፍል አለ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 21 22 ጀምሮ ያለውን ክፍል። ከዛ ስለ መንፈስ ቅዱስ ሲናገሩ ደግሞ መንፈስ ቅዱስ የራሱ አካል አለው ብለው አያምኑም። ኃይል ብቻ ነው ኢትስ ጀስት ኤ ፓወር ብለው ነው የሚያምኑት። ኦኬ፣ እንደዛ ብለው ነው የሚያምኑት። ስለዚህ ሁሌም ከይሖዋ ምስክሮች ጋር ስናወራ መጀመሪያ ማውራት ያለብን እነሱ ብዙ ጊዜ ሌላውን ነገር ማይነር አድርገው አለ አይደል። እነዚህ ለምሳሌ በዓል ለምዶ የምታከብሩት መጽሐፍ ቅዱስ ላይ እኮ ለምሳሌ በበዓላት ደረጃ የሐሙስ ራት የሚባለውን በዓል ብቻ ነው የሚያከብሩት። ስለ ሲኦልና ስለ ገነት በሚያስተምሩበት ጊዜ እንዳልኩ ለምሳሌ ከዚህ በኋላ ልክ ሰው ሲሞት ባይ ዲፎልት በቃ ዝም ብሎ ነው የሚቆየው። ክርስቶስ ዳግም ለፍርድ እስኪመጣ በቃ ምንም በየትኛውም ሰው ሲሞት ዝም ብሎ ይቆይና ከዛ በኋላ ደግሞ ገነትና መንግስት ሰማያት የሚገቡት በዛው ይገባሉ። ሲኦል ግን የሚባል ነገር የዘላለም ስቃይ የሚባል ነገር የለም። ነፍስ ፔሪሽ ነው የምታደርገው ነው የሚሉት አለ አይደል። ከመኖር ወደ አለመኖር ነው የምትሄደው እንጂ ስቃይ የሚባል ነገር የለም የሚል እምነት አላቸው። ኮምፕሊትሊ መጽሐፍ ቅዱስ ያልሆነ ትምህርት ነው ይህም ትምህርት። ለምንድን ነው ይህም በዓል የምታከብሩት? ለምንድን ነው እንዲህ ሆኖ አይነት ነገር ማውራት የሚፈልጉት? ግን በመጀመሪያ ሁሌም ከነሱ ጋር ስናወራ ማውራት ያለብን መሰረቱ መሆን ያለበት
የክርስቶስ ኢየሱስ አምላክነት ላይ ኦኬ ወልድ የባህሪ አምላክ መሆኑን እዛ ላይ ነው ኦኬ እሱን ማሳየት ከቻለ ሌሎች ነገሮች ቀስ ብለው የሚመጡ ነገሮች ናቸውና ሜቢ አንድ መጽሐፍ አላቅም ቆይቻለሁ ካነበብኩት ግን የፖፕ ሽኖዳን የአቡነ ሽኖዳን አጌንስት እንግሊዘኛ መጽሐፍ እንግሊዘኛ ማቴሪያል ታነባለህ ወንድማችን የሚያስቸግር አይመስልኝም አይደል እሺ ንገረኛው ሶርሱ እሺ የፖፕ ሽኖዳን አጌንስት ጆቫስ ዊትነስ ብለህ ሰርች አድርግ ያው የፖፕ ሽኖዳን መጽሐፎች ጉግል ላይ ፍሪ ስለሆኑ ቀለል ባለ መልኩ አቡነ ሽኖዳ ብዙ ያንዛዙትም እንዳልኩ አጠር ቀለል ባለ መልኩ እነሱ የሚያነሷቸው መንፈቀናዎችን ኢዚሊ አድሬስ ያደርጋሉ እና መልስም ይሰጡባቸዋልና ፖፕ ሽኖዳ አጌንስት ጆቫስ ዊትነስስ የሚል መጽሐፍ አላቸው በፒዲኤፍ ማለት ነው እና ኦንላይን ሰርች ብታደርገው በእርግጠኝነት ታገኘዋለህ እሱን መጽሐፍ አንብበው ይጠቅማል አንዳንድ ሪፈረንስ ይጠቅማል እንደዛ አድርግ ከዛ ባለፈ እነሱ መጽሐፎች ሪፈር አድርገህ ያወራ ምናምን አትሰም ፖይንት የሆነ ችግር የሚያጋጥመው ከሆነ ሜቢ መተጋገዝ ያለብንም ጊዜ ምናምን ካለ ችግር የለውም በውስጥ ሚስ ይጻፍልኝ ወንድማችን እሺ እጅግ አመሰግናለሁ በቃ ኮንታክት አደርጋለሁኝ የበለጠ እንትን ማለት ካላቸው አወራለሁ እንትን ኮንታክት እሺ ወንድማችን እሺ እግዚአብሔር ካንተ ጋር ይሁን በርታ እግዚአብሔር አንደበት ይሁን እሺ ጋዲ ወይ ታሜ አንተን ያስገባው ገዛኝ ኪንግ የሚለው ገዚ ኪንግ አይ እኔ ማንንም አልተቀበልኩም አይ ሰላም ጤና ይስጥልኝ እንዴት ናችሁ ሁላችሁንም ሰላም ብያለሁ እግዚአብሔር የት ቤተ ጋዲሳ የተናገረው ላይ ለመጨመር የኦርቶዶክስ ቤተክርስቲያን ምእመን ነኝ አንድ ጊዜ አንድ እንግዳ እንቀበልና ወደ እርሱ እንመጣለን እሺ መልካም ዘውዱ አቤት ተሜ አቤት ሰላም እንዴት ነህ ሁሉ ሰላም የት ቤተ እምነት ነህ ቅድም ገብቼ ነበረ ልጁ ወንድሜ የቅድምህን አንድ ጊዜ ለምን ከፈለግ ተሸክሞ እንደ ስዕል ስለው ለምን አዞረ ምን ይናዳንተኝ አንድ ጊዜ ገስት ከገባ ስለቀድሙ ሳይሆን ስለአሁኑ ነው የማወራው እኔ ስለቀድሙ አላውቅም ጨርሻለሁ የት ቤተ እምነት ነህ ነግሬያለሁ እንኮ ቅድም ነግሬያለሁ የት ቤተ እምነት ነህ አጠር አድርገህ ንገረኝ ምን አይነት ሰዎች ናቸው በጌታ ተልኮ ለትውልድ ነው የማመልከው በጣም ጥሩ ተልኮ ለትውልድ ማለት የሐዋርያው ዘላለም ቸርች ነው መልካም ያንን ቶፒክ አላነሳውም እኔ ቤት ራሱ አሁን ከዚህ በኋላ የቶፒክ የሚነሳ አይመስለኝ አይ ተሚ ውሸት ስለሆነ ነው አላነሳ የምትለው ልጁ ፓስተር አይደለም ሲጀመር ፓስተር አይደለም ዘውዱ እባክህ እንደው አንተም የሆነ አካል መልስ አስገባው አይደለም ዘፈን ነው እንዳለ ከኋላ ይኸውልህ ያለው ተረጋጋም አንድ ጊዜ አታስወርደው ቆይ አንዴ ይሄ ለምንድን ነው የህፃን ልጅ ፕሮፋይል ነው ያደረገው ደግሞ ኧረ እባክህ እሺ በምትወዳት ልጅ እኮ ነች ፕሮፋይል ላይ ባለችው ኧረ እባክህ ተረጋጋ እንዴ በእግዚአብሔር ስም አሁን ምን መሰለህ እውነት እናውራ ከተባለ እኛ የሰው ጉድፍ ምናምን እዚህ ጋር እንትና እንዲህ ነው አንልም እንጂ ፓስተሮቹ እንዳለ እኮ ዘፋኝ ናቸው ስለዚህ ዘፈን ቢያደርግ እኔ ምንም አይደንቀኝም ፓስተር አይደለም አያስብልም ዘፈን ማየት እሱ ፕሮፋይል ላይ ኦኬ ይሄ ነው ወቅ ሁለተኛ ግን እርሰው ልጁ አይደለም ነው እኮ ፓስተር አይደለም እኔ ስለዚህ አይደለም ያወራሁት ያለው እሺ አይደለም እሺ በቃ እኔ እናንተ እናውራሽ ይኸውልህ ፓስተር አይደለም መልሰህ አዝገባው ነው ይኸውልህ ፕሮፋይሉን እንዳለ ባክግራውንዱን ማየት ትችላላችሁ ከስር ያላችሁ ማየት ትችላላችሁ እንደዚህ እናደርግ ቆይ በእናትህ ሚውት አድርግና እዚህ ጋር ያላችሁ የወንጌል አማኞች ሁሉ ፓስተር አይደለም ልጁ ፓስተር አይደለም ዋናው ርቃል ቤተ ጳውሎስ ድምጽ ነው እሺ ሰማለሁ አሁን መኪና ጋር ብሉቱ ስላየ አሁን የምሰማ ከሆነ ምናልባት ሰውነት ለሚለው ወንድማችን ገዝሽን የማውቀው ኦርቶዶክሳዊ ወንድም ስለሆነ የሚጠቅም አንዳንድ ነገር ስለሚነግረው ትንሽ ነገር ቢለው መልካም ነው ገዝሽ ከዛ ሌሎች ተወያዮች ገብተው ይወያዩ ምናልባት ግን በቅድመ ተነሳው ላይ ጋዲ በተናገረው ላይ ጥሩ ነገር ይጨምርለታል ብዬ ስላመንኩ ነው ገዝሽ ትንሽ ነገር ቢለው መልካም እሺ ድምጽ ርቋል ገዝሽ ቀጥል እሺ ቴንክ ዩ ፖል ሰውነት ያው ጋዲሳ አብዛኛው
የሆኑ ናቸው። ዝግጁነታቸው ምንድነው? ኢቭን ወደ አንተ ከመምጣታቸው በፊት እያንዳንዱ የራሳቸው መጽሐፍ አላቸው። ለምሳሌ ኦርቶዶክሳዊ ስታገኝ የሱን ስሜት የሚኮረኩሩ ጥቅሶች የቶቹ ናቸው? እንዴት ነው አንተን እንትን ያደርጉሃል፣ ኢንቮክ ያደርጉሃል፣ ያነሳሱሃል። ፕሮቴስታንት ሲሆን እንዴት ነው? ሙስሊም ሲሆን እንዴት ነው? የሂንዱ እምነት። ስለዚህ በጣም ተዘጋጅተው የሚመጡ ናቸው። ዋናው ቁም ነገሩ ምንድነው? መጀመሪያ አካባቢ የእምነታቸውን አንኳር አይነግሩህም። ለምሳሌ እኛም ክርስቲያን ነን ይሉሃል፣ ግን ክርስቲያን አይደሉም። በኋላ ደግሞ ስትቆይ ክርስቲያን አለመሆናቸውን ታውቃለህ። በዋናነት በሚስጥረ ሥላሴ አያምኑ። በሚስጥረ ሥላሴ አለማመናቸው ደግሞ ብቻ ሳይሆን የመጽሐፍ ቅዱስ ያተረጓጎም መንገዳቸው ትንሽ ለየት ይላል። ለምንድነው ለየት የሚለው? ለምሳሌ የራሳቸው መጽሐፍ ቅዱስ አላቸው፣ የራሳቸው ኮሜንተሪ አላቸው፣ የራሳቸው ማብራሪያ አላቸው። ሁለተኛ ሁሉም ተመሳሳይ በዓለም አቀፍ የሆነ ተመሳሳይ ትምህርት ይወስዳሉ እና አንተ ከነሱ ጋር ስትነጋገር በስስ ጎንህ ይመጡብሃል። ለምሳሌ እኛ እንደሌሎቹ እኮ ፕሮቴስታንቶች አይደለንም ይሏል። ኖርማሊ አሁን ከኦርቶዶክሳዊ ፐርስፔክቲቭ ስትነሳ ፕሮቴስታንቶች ማይሉት ነገር አሁን በሚስጥረ ሥላሴ እንደምንስማማ ስለምታቅ ጥያቄ አይሆንብህም። እሱን ሳታነሳ ባንዱ ጎን ይገቡብህና እሺ መጽሐፍ ቅዱስ እናጥና፣ አተረጓጎምህ ትክክል አይደለም። በጣም ሎጂካል ናቸው። የቋንቋ አጠቃቀማቸው ምንም ይሄ ልንቀናባቸው የሚገባ ነው። በዚህ በመዘጋጀታቸው የሚሰጡ የሚነበቡ ጽሁፍ ስቴፑን የጠበቀ ነው። ይሄንን አንብብ አንቀጽ በአንቀጽ ጥያቄ ያለው ይሄ ንቁ መጠበቂያ ግንብ ደግሞ ተጨማሪ መጽሐፎች ይሰጣሉ። ይሄ ለምንድን ነው? ኦብጀክቲቭ ምንድነው? ከዋናው ከክርስትና ትምህርት ያወጡሃል። አስተምሯቸውን የመረመሩ ሰዎች ለምሳሌ ከፕሮቴስታንት ማነው ዶክተር ተስፋዬ መርምረው የሰባሎያን ኑፋቄ ነው የአሪዮስ ኑፋቄ ነው ብለው ሰባሎያን እንኳን ያለው ሊጀሶሶችን ነው የአሪዮስን ኑፋቄ ያመጡ የመሆናቸውን በጣም ትንታኔ ይሰጣል። ለምንድነው መጽሐፍ ቅዱስን የሚተነትኑበት መንገድ ያንተን የተዛባ ከመሆኑ አንፃር ብቻ ሳይሆን ለምሳሌ የሚስጥረ ሥላሴ ትምህርት የባዕድ ትምህርት ነው ብሎ ሊያሳምኑ የማይጥሩት የማይፈነቅ ጥርጣሬ ውስጥ ይጥሉሃል። በተለይ በጣም ካልተዘጋጀህ ዝግጁነት በጣም ወሳኝ ነው። እንኳን እንደዚህ አንዳንድ ጊዜ አልፎ አልፎ የሚማር ሰው ይቅርና የተማረውን ሰው ኢንሳይክሎፒዲያ ይሄ አሁን በሜይንስትሪሙ በህይወታችን አሁን ኢንሳይክሎፒዲያ ስታንዳርድ የሆኑ መጽሐፎች የሕክምና መጽሐፎችን እንደዚህ እንቀበላለን ለህይወታችን። የብሪቲሽ ኢንሳይክሎፒዲያ እንደዚህ ነው የሚለው ይለዋል። ሁላችን አሁን ኢንሳይክሎፒዲያ የእውቀት መዝገብ እንደሆነ እናውቃለን። ከሌ የተባለው ታዋቂው እንደዚህ ነው ያለው ይለዋል። በአብዛኛው ሰዎች ሲያጠኗቸው ተከትላቸው ብትሄድ ያለው ይለዋል። በአብዛኛው ሰዎች ሲያጠኗቸው ተከትላቸው ብትሄድ ያለው ይለዋል። በአብዛኛው ሰዎች ሲያጠኗቸው ተከትላቸው ብትሄድ ያለው ይለዋል። እና እኔ አሁን እንደ ምክር እንደ ወንድማዊ ምክር መመክር ምንድነው የነሱ አንተን አታክ የሚያደርጉበት ካልተዘጋጀህ የሚመጡበትን ካላየ ሳይንስ የሚያወሩ ይመስላል። ምክንያቱም በሎጂክ ላይ በጣም የተደገፉ ናቸው፣ በሳይንስ ላይ የተደገፉ ናቸው። ለምሳሌ ደም ለምን መውሰድ እንደሌለብህ ሳይንቲፊክ ሳይንስ በራሱ የደረሰባቸው የእውነት መመሪያዎች አሉ። እነዛም ከመጽሐፍ ቅዱስ ጋር ያያይዙብሃል ለማሳሳት ሎጂካል አሁን ክስተቶች ለምሳሌ ዓለም አቀፋዊ የሆኑ ክስተቶችን መጽሐፍ ቅዱስ ውስጥ ከተው ተርጓሚ እነሱ እንደሆኑ ያሳዩዋል። ስለዚህ ምንድነው መደረግ ያለበት? ከአንድ ጆቫ ዊትነስ ጋር አንድ ሰው መነጋገር ካለበት መጀመሪያ የማይናወጥ እምነት እንዲኖርህ ያንን ትምህርትን ደግሞ የመከላከል አቅም ሊኖርህ ይገባል። ያ በምንድነው የሚገኘው? በማጥናት ከመምህራን ጋር በመሆን በተለይ ሚስጥረ ሥላሴ ላይ ያለህን ትምህርት ሚስጥረ ስጋዌ ላይ ያለህ ትምህርት ወሳኝ ነው ከነሱ ጋር ለመነጋገር። እነዚህ ሁለቱ ላይ መመለስ ወሰድ ድልህ በእርግጠኛነት ነው የምነግርህ በጣም ከፍተኛ ነው። ፕሮባቢሊቲው ከፍተኛ ነው። በጣም ትዕግስተኛ ናቸው። ባልከው ሰዓት ይቀጥሩሃል። ይሄ የህይወትን ማኒፌስቴሽናቸው ለምሳሌ ፕሮቴስታንት እምነትና ስራ አይገናኝም፣ በእምነት ነው ምንድነው ነው የሚሉት። እኛ ግን እንደዛ አይደለንም
እምነትና ስራ እንደሚገናኝ እናምናለን ይሉሃል። አየህ፣ በዚህ መንገድ ሲመጡ ትለያላችሁ እንዴ ብለህ ስትሄድ ይኸው ህይወታችን ብታያቸው ደግሞ አለባበሳቸው ንጹህ ነው። ኤቭሪቲንግ ይሄ ማኒፌስቴሽናቸው ምንም እንትን የለውም። አስተምሯቸው ካልሆነ በስተቀር በምታየው ነገር እንዳትሸወድ ጥንቃቄ ማድረግ፣ በተለይ የነሱንም ጽሁፍ የሜይንስትሪሙን የክርስትና ትምህርት የሚያውቁ ሰዎች የጻፏቸውን መጽሐፎች ቅድም ጋዲሳ እንደጠቀሰው የአቡነ ሽኖዳንን መጽሐፍ በተለይ የተስፋዬን መጽሐፍ እኔ የምንም የፕሮቴስታንትም ቢሆን የእሱን መጽሐፍ ብታነብ እነሱን ለመቃወም በጣም እሺ ውዶች እንዴት ናችሁ? ሰማለሁ? አዎ አልሰማም? ትሰማለህ? በውስጥ ሰው ይሁኔ በውስጥ ጋዲን አውራው። በዚህ አጋጣሚ ጆቫ ዊትነሶች እውቀት አላቸው ብዬ አላስብም። እኔ እውቀት ቢኖራቸው ኖሮ ይሄ ንቁ ምናምን የሚል ትራክት ይዘው ይሄዳሉ ብዬ አላስብም። ቀጥሎ ደግሞ የፈለገ ነገር እባብነቱን አይተውም። የእባብ ልጅ እባብ ነው። ተኩላን በትምህርት ምክንያት በትምህርት አንድነት ደግሞ ወይም ደግሞ በትምህርት መስማማት ተኩላ በጋ አይሆንም። ተኩላ ተኩላ ነው። የተስፋዬ ሮቤሊ መጽሐፍ ያው መናፍቅ ነው እና የተስፋዬ ሮቤሊን መጽሐፍ አንብቡ የሚል ሰፖርትን እኔ አልደግፍም። ቤተክርስቲያን ከበቂ በላይ ሊቃውንቶች አሏት፣ ከበቂ በላይ አስተማሪዎች አሏት፣ ከበቂ በላይ እውነትን ሊገልጹ የሚችሉ አሉና ተስፋዬ ሮቤሊ መጽሐፍ የመጀመሪያው ጉዳይ የመናፍቅ መጽሐፍ ነው። እነሱ ተስፋዬ ሮቤሊን እንደ አባት ወይም ደግሞ እንደ መጽሐፍ ቅዱስ አዋቂና ሊቅ አድርገው ጴንጤዎች የሚቀበሉት ነገር ከምን አንጻር ነው እስካላችሁኝ፣ ኦንሊ ጂሰስ በደቡብ በኩል ያሉትን መናፍቆችን እየበዘበዙባቸው ነው እና ያንን እየበዘበዙባቸው ስላለ ያላቸው አማራጭ ተስፋዬ ሮቤሊ እንደ አባት አድርገው መያዝ ነው። አሁን ለምሳሌ ያክል የነሱ ቄስ አለ። ያ ቄሳቸውን ሊመታላቸው ይችላል ብለው የሚያስቡት ሊቃውንት አንዳለን ብለው የሚያስቡት ሊቃውንት ዶክተር ተስፋዬ ሮቤልን ነው። ዶክተር ተስፋዬ ሮቤል የመጽሐፍ ቅዱስ ማህበር ውስጥ እንደ አንድ ኮሚቴ ወይም ደግሞ እንደ አንድ እንትን ሆኖ ይሰራ ነበር። አሁን የለም እዛ ግሩፕ ውስጥ። ስለዚህ ማንበብ ካለብን የቤተ ክርስቲያንን መጽሐፍ ነው የምናነበው። ጥያቄ የሚፈጥርባችሁ ነገር ካለ ደግሞ ልጠይቁ የሚገባው የቤተ ክርስቲያን ሊቃውንቶች መምህራኖች አሉ። ኦልሞስት ደግሞ ሰው ኢየሱስ ክርስቶስ ራሱ ምን አለ? ኃይልን ሳትሞሉ ከኢየሩሳሌም እንዳትወጡ አለ። የሆነ እውቀት ውስጥ ሳንደርስ ከሰው ጋር መከራከሩ ምንም አይጠቅመንም። የዳንበት እውነትና ገባን ብለን የምንቀበለው እውነት ለእኛ ከበቃን ለሌላው እስክንደርስ ድረስ ኃይልን እውቀትን ከቤተክርስቲያን ከአባቶች እግር ስር ቁጭ ብለን መማር፣ ቤተክርስቲያን ያስቀመጠችውን ሊቃውንቶችን ደግሞ ቁጭ ብሎ መማር ነው። እኛ ኦርቶዶክሳውያን ነን፣ ፕሮቴስታንት አይደለንም። የሆነ ነገርን ይመታልናል ብለን ከምናስበው ከተስፋዬ ሮቤሊ ከእንትናም እያልን የምንቀበለው መጽሐፍ የለንም። በቂ የሆነ መጽሐፍ አለን፣ በቂ የሆነ ትምህርት አለን። ኦርቶዶክስ ተዋሕዶ ለዘላለም ጸንታ ትኑር። ከበቂ በላይ ማስተማሪ ስለሆነች እውቀት ደግሞ አላቸው ብዬ ደግሞ አላስብም። እኔ እነማንን ኦንሊ ጂሰሶችንም ሆነ ጆቫ ዊትነሶች የሰው ልጅ በመጽሐፍ ቅዱስ እውቀት ጎዳና ከፍ ካለ ኦርቶዶክስ አለመሆን ነው ማይችለው። ይሄ ነው እውነታው። ኦርቶዶክስ እግዚአብሔርን ስለምትሰብክ እግዚአብሔር ጣዖት ስላልሆነ ሁልጊዜም አዲስ ስለሆነ ትምህርቱ እያረካንና እየረካን ነው የምንሄደው። ጋዲ ወደ አንተ ልቀጥል ወንድም አለ። ለዚህ ነው ያስወጣሁት። አይ ወንድማችን ያው የሰጠው ምክር ኦፍኮርስ ያው ለወንድም ከማሰብ የሰጠ ነው። ግን እንደተባለው ዛሬ አይደለም እነሱ ዛሬ ለሚያነሱት ምንፍቅና ቤተክርስቲያን ዛሬ ሳይሆን የዛሬ 1700 1800 ዓመት